የዕለቱ ከባድ ሰበር ዜና ተሰማ። ወይዘሪት ሄርሜላ ያዙኝ ልቀቁኝ እያለች የሰራችውን ቪዲዮ አለፍ እያለች እያጠፋች ትገኛለች። የዚህ ቪዲዮ መጥፋት ስላወዛገበን እንዲሁም አብርሃም ታደሰ ከዚህ በፊት እንዳለ የቲክቶክ ቪዲዮዎቹን ከሄርሜላ ጋር የሰራውን አጠፋ እየተባለ ሚዲያ ላይ በጣም ወሬዎች በዝተው ነበረ። እኛም ግራ የተጋባን ሰዎች ይሄ ሚስጥሩ ምንድነው? ቪዲዮ እየተነሱ የሚያጠፉበት ምክንያት ምንድነው ብለን በጠየቅን ሰዓት ወይዘሪት ሄርሜላ የመለሰችልን መልስ በጣም አስገራሚ ነበር። እንዲሁም እቺ ሴትዮ ወደ ቀልቧ ተመለሰች ወይ፣ እያደረገች ያለችው ነገር ስህተት እንደሆነ ገባት ወይ ለማለትም በቅተናል። ዜና ከራሴ ነው። በእውነቱ ቪዲዮ ጠፍቷል። እኔ ቪዲዮ የመጥፋቱ ምክንያት እያወዛገበኝ ነው። ለማንኛውም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። እና ውድ ቤተሰብ ማለት ነው፣ ያው ለዚህ ቤት አዲስ የሆናችሁ ካላችሁ ቤተሰብ ሁኑ። ዝምድናችንን እናጠናክረው እስኪ ላይክም እያደረጋችሁና እንግዲህ ያው እኔ ሰበር ዜና አሁን ስለሆነብኝ እኮ ነው። አሁን ሄርሜላ ባለፈውም አንድ ቪዲዮ አጠፋች ተባለ። አሁንም ደግሞ ይሄ አንዱን ቅንድብ አድርገዋለች። በቃ ካልሄድኩኝ መሬት ሰንጠቅ ስትል የነበረ ሴትዮ ይሄው አጥፍተዋለች። እኔም አሁን አይቼን የመጣሁት እንደው ድንገታውን መልሰው ካልሆነ ከፕራይቬት ማለት ነው። እና አብርሃምን ባለፈው አለፍ ያሉ ቪዲዮዎችን አጥፍቷልም እየተባለ ነው። የሄርሜላና የአብርሃም ነገር አከተመ ብሏል ፍሬው ዩቲዩብ። ዝም ብላችሁ እናንተ ፍሬው ዩቲዩብን እመኑት። እኔ ፍሬው ዩቲዩብ በነገራችሁ ላይ በጣም በቃ ከዩቲዩበሮች በአንደኛ ደረጃ የማስቀምጠው ነው። ከማንም ከሴትም ከወንድም ማለት ነው። ምክንያቱም ወጣ ገባ የማይል አንድ ወጥ ይዞ የሚሄድ ሰው በቃ እንቅጯን የሚናገር እንዴት ደስ እንደሚል እግዚአብሔርን በቃ ሰፖርት አድርጉት። ፍሬው ዩቲዩብን አሳድጉት። ማለት በቃ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱት። እንደዚህ ሀቅ የሚሰራ ሰው ሊወደድ ይገባል፣ ሊበረታታ ይገባል። እና አብርሃም ይሄ ሁሉ እያደረገ ያለው ሄርሜላ ለመራቅ ነው። በቅርቡ የምታዩት ነገር አለ ብሎናል ፍሬው ዩቲዩብ። እኔ ከግሬስ ፋሚሊ ቀጥዬ የምጠባበቀው ፍሬው ዩቲዩብን ነው። ልንገራችሁ፣ የምሬ ነው። ቪዲዮ ካሰራ ራሱ ይደብረኛል ነው የምላችሁ እኮ እኔ ራሴ ዩቲዩበር ሆኜ እሱን ካላደመጥኩ ይደብረኛል ሁላና። እንግዲህ ግሬስ ፋሚሊዎች ያው የኛ ጓዳችን ገብተው ተቀምጠው ይኸው ካለነሱ ሀሳብ ጠፍቶናል። መጡ አልመጡ፣ ምን አወሩ ምን አላወሩ መከራችን እያየን እንገኛለን። ግን እንዴት ነው ቤተሰብ ማለት ነው? በሀቅ ነገሩኝ እስኪ፣ የምሬን ነው ማለት ሲቀሩ ምናምን አይደብራችሁም? ምሽታችሁ ተከንሶ አያመሽም? የምሬን ነው። እኔ እንደዛ ነኝ። ይቅርታ አድርጉልኝና ማለት ነው። በቃ ከ30 ስዘል ከማልወደው ሰው ራሱ ገባለሁ እኮ እነሱን ለማየት ማለት ነው። ኧረ በጌታ ስም። እና ውድ ቤተሰቦቼ እንግዲህ በጣም ከባባድ ዜናዎችን ነግራችኋለሁ። ከቀደምም አሁንም እነግራችኋለሁ። ጫታሙ ታሟል እየተባለ ነው። ቤተሰብ ጫታሙ ታሟል አሉ እኮ ጉድፈላ። እናማ ለጥፈውት ምን አሉ? ጫታሙ ታሟል፣ በመተቱ ታሟል። እሱም ቢሆን ጸልዩለት ገዳም ገብቷል አሉ ማለት ነው። እንደ እርትዬ ግን ማለት ነው ማርያምን እድሜ ይስጥሽ፣ እድሜሽን ዘለግለግለግ ያደርገው እናቴ። እኔ ሩታ ማለት በጣም አንድ ፍሬ ልጅ ነች ማለት ነው። ግን ይህ ሁሉ ህዝብ የምታስጨንቀው ደግሞ ሩታ ነች በሚገርም ሁኔታ ማለት ነው። ደስ አይልም? ግን ደስ አይልም? በአንድ ፍሬ ልጅ ይሄ ሁሉ ህዝብ መጨነቅ መታመስ በጣም ነው ደስ የሚለው። እና ሩትዬ ፈጣሪ አምላክ ከአንቺ ጋር ይሁን። ማስጨነቅሽንም ቀጥይበት፣ ይጨነቅ አዳሚ። በተለይ ለአንቺ ጠላት የሆኑ እንደው ባናታቸው እስከሚዘቀዘቁ ድረስ አስጨንቂያቸው ማለት ነው። ገርሞኝ እኮ ነው ቤተሰብ። እኔ አሁን የመጣሁበት ምክንያት በቃ ግሬስ ፋሚሊያውን ማታ ምን ይዘው ይመጡ የሚለው በጣም አስጨንቆኝ ቸኩያለሁ። በጣም ችኩል በጥም ሰራይ ልደፋላችሁ ነው። እና አብርሃም እውነት ከዛ ፕሮግራም ላይ ይገኛል አይገኝም የሚለው በጣም አወዛጋቢ ነው። በእርግጥ አዲስ አበባ ገብቷል እየተባለ ነው። ይሄ ሰውዬ መቼ ሲጀመር ቡታጀራ ሄደ? ቡታጀራ ከጋሽዬ ቤት ካልሄደ ቡታጀራ አልሄደም ማለት እኮ ነው። እና እንግዲህ እየተጠባበቀ እንገኛለን። ማታ ከፕሮግራሙ ላይ አብርሃም ብቅ ይላል አይልም የሚለውን የሚያከብረው ሩቲ ነች ወይስ ደግሞ እንደተባለው ሌላ ትላልቅ ሰዎች ናቸው? ብቻ በጣም ብዙ ነገሮች አሉ በጭንቅላታችን የሚምሰለሰሉ። እድሜ ለግሬስ ፋሚሊ። ጭንቅላታችን እረፍት እንዲያገኝ እያደረጉት አይደለም እኮ 30 ሲያስብ ነው የሚውለው። እና ለማንኛውም ማታ እንጠብቃቸዋለን። እስኪ ምን ያመጣሉ ምን ይመጣል የሚለውን በጉጉት እየጠበቅን ነው። ከዛ በመቀጠል ግን ማለት ነው ቤተሰብ ሄርሜላ እንግዲህ ቪዲዮ እያጠፋች ነው። እንግዲህ ሄርሜላውን ኮሜንቱን ስታይ በጣም ጭንቅላቷ እየፈረሰ ስለሆነ ውስጥ ላይ ያለው ያው አንቺ ባለጌ ምናምን የሚል ሊበዛ ይችላል። በጣም ማለት
ልክ እንዳልሆነች ምናልባት እየተሰማት ከሆነ ሲችል የምታደርገው ነገር ቪዲዮ ለምን አስጠፋች? እያስጠፋች ነው ያለችው አሁን ዩቲዩብ ላይ ማለት ነው። ባለፈው ምን አይነት ቪዲዮ እንዳስጠፋች አላውቅም፣ ግን ይሄ እሄዳለሁ ምናምን ያዙ ይልቀቁኝ ብላ ስትሰራ የነበረውን ቪዲዮ አስጠፍተዋለች ማለት ነው። እና ማልቀሷ ደብሯት ይሆን እንዴ? ሄርሚዬ የአንቺ ማልቀስ አዲስ ነው እንዴ? ምንድን ነው? አብርሃምን ተነፋርቅሻል እንዴ? ያገኘሽው ምን አስደለትሽ ታዲያ? እና ቤተሰቦቼ ሌላኛው ደግሞ አሁን ዛሬ እና ሚሮ እነ ከርፈዛፍ ቪዲዮ ሰርተው ነበረ እና ማለት ነው ያውላችሁ ባለፈው ኤፍሬምን መከራውን ሲያበሉት ከራሱ ላይ ወጥተው ኤፍሬም መተተኛ፣ ኤፍሬም ገለመሌ፣ ኤፍሬም በቃ ኤፍሬም ከአንድ በታችሁ አይጠፋም። አሁን ደግሞ ኤፍሬምን ትውት አድርገውት ነገሩን ሁሉ ከዴብ ላይ ቁልል አድርገውት ማለት ነው። ዴብ ዝም ብሎ ለፍዳዳ ነው፣ ዴብ ነፋፋ ነው። አንተ የእናት ልጅ አይደለም እንዴ? እንዴት እንደዚህ ታረጋለህ? ወደድክም ጠላህም እንደዚህ ካደረክ ከአንተ ጋር እንቆራረጣለን። ለምን 30 ቦታ አትቆራረጡም እናንተ ቁራጮች ማለት ነው? ሲጀመር እንዴ ምንድን ነው እኛ ከወንድም በላይ ነን የምትሉት? እና ሚሮን አሰስ ገሰስ ማለት ነው። አብርሃም የዴብ ወንድም ነው። አብርሃም የኤፍሬም ወንድም ነው። እናንተ እንደው ቅርብ ጓደኛ የምትባሉ እንኳን አይደላችሁ። እንኳን የልብ ጓደኛ እንዲህ የቅርብ ጓደኛ የምትባሉ እንኳን አይደላችሁም በእውነቱ ማለት ነው። የአብርሃም የልብ ጓደኛ ራሱ ማን እንደሆነ መለየት የሚከብድ ጊዜ ነው አሁን ላይ። ማን የልብ ጓደኛው? ይሄ ሰውዬ ግን የልብ ጓደኛ አለው ወይስ ሁሉ ማስመሳይ ነው? አሽቃባጭ ነው። ከላዩ ላይ ዝም ብሎ ነው የሚያሽቃብጡት ማለት ነው። እና እንዴት ይፈቅድለታል? እንዴት ይፈቅድላታል? ሩታን እንዴት እሺ እያለ ማለት በእርግጥ ዴቭን በሉት፣ እውነት ለመናገር ዴቭን ቀጥቅጡት በደንብ አድርጋችሁ። ይሄ አስመሳይ ከሩታ ሲሄድ ሩታን ይመስላል፣ ከሄርሜላ ሲሄድ ላለመጣላት የሚያደርገው ትግል በጣም ነው የሚያስጠላ ማለት ነው። አንድ ስነ ስርዓቱን ይዞ ወይ ለሩታ ጠላት መሆን አለበት ወይ ደግሞ ወዳጅ መሆን አለበት ከዚህ ጋር ማለት ነው። እያስመሰለ በቃላቱን ለማሳመን የማያደርገው ጥረት የለም ዴቭ። እና በሉት ጥሩ ነው። እንደውም ኤፍሬምን ለቀቅ አድርጉት። ኤፍሬምን ለቀቅ ታደርጉታላችሁ እሱን ከያዛችሁት ማለት ነው። እንደፈለጋችሁ አድርጉት እሱን። ስለዛ ከዚህ ፕሮግራም ላይ ከተገኘ እና ሚሮ ምን ነው እንዴ መርዝ ልጠጡ ነው? መርዝማ ሳትጠጡ አትቀሩም። ችግር የለም የአይጥ መርዝ ሞልቷል ከፈለጋችሁ። እንደምን ችግር አለ? ህይወት መኖር ማለት በህይወት መኖር ከጠላችሁ ችግር የለም እንሰጣችኋለን። ትወገዳላችሁ። እኔ እኮ ስቀውኝ ነው ማርያምን። ከነሱ በላይ ሆኖ አሁን በጣም እያበዱ ነው። ቪዲዮ አይታችሁ ከሆነ አሁን ሰርተው ቪዲዮ ማለት እያበዱ ነው። እንዴት እኛ ዋጋ ከፍለን ከቤት ገብተን አውጥተ ነው በዛ ሰዓት ሩታ እኮ የሆነ ነገር ብላ ብታሲዘን ኑሮ እኛ እኮ በቃ ራሳችን ሪስክ ላይ ጥለን ነው አብርሃምን ያመጣ ነው እያለ እየተቀደደ ነበር ማለት ነው። ሩታ ብታያችሁ ማኑሮ ሲጀመር አብርሃምን መቼ ተሰርቁት ነበረ እንዴ? እናንተ እኮ ሴታ ሴት ስለሆናችሁ እውነት ለመናገር ሩታ ሁላችሁ ነው የምትፈሯት። በዚህ አጋጣሚ የምነግራችሁ ነገር እንዲህ በቪዲዮ የምትተረተሩት የምትንደቀደቁት ሁሉ ፊቷ ላይ ስትቆሙ በጣም ነው የምትፈሩት። አሚሮ ራስ በጣም ስትፈክር ነበር ከዚህ በፊት። ከቤቷ ሄደ ምንድን ነበር ያደረግከው? ምንም ስነ ስርዓት ባለው ነገር ቀስ ብለ ነበር ስታወራ የነበረው። ያ ማለት ስለምትፈራት ነው። ሩታ ሲጀመር የሚፈራ ግርማ ሞገስ አላት እና በዛ ሰዓት ከቤቷ ገብተ ስታወጣ ብታይ ኖሮ አናትን ሁሉ ነው የምትፈልጥ። በዚህ አጋጣሚ ስላላየቻችሁን አብርሃምን ከእጇ ሰርቃችሁ የወሰዳችሁት ሌቦች፣ እንደ ወንድሟ በስትክክል እኮ ሂዳችሁ ማምጣት ትችሉ ነበር። ወንድ አይደላችሁ። እና ደግሞ እኛ ብሩክ ጠፋ እንላለን። ለካ ከጀርባ ስራውን እየሰራ ነው ያለው ማለት ነው። እንግዲህ አብርሃምን ባለፈው የሰረቀው ከዚህ ጋር ሆኖ ካሜሮ ጋር ሆኖ ብሩክ ነው ማለት ነው። ምክንያቱም ብሩክ እና እኔ እያለ ነበረ እና ብሩክ ማለት ሚዲያ ላይ ባይጠፋም ሚዲያ ላይ ተሰውሮ ግን ስራውን እየሰራ ነው ያለ። በሩታ ላይ አሁንም አሻጥረ እየሰራ ነው ማለት ነው። እና ብሩክ አርፈ ብትቀመጥ ነው የሚሻል። ልክ እንደ አቤል ታመ ገዳም እንዳትገባ ማለት ነው። እና አቤል አሁን ያው ጸልዩለት እየተባለ ነው። ጸልዩለት በህይወት ይኑር፣ ግን የሩታን ስቃይ ደግሞ ማየት አለበት ማለት ነው። ማንም ሰው እኛ ይሙት አንልም በዚህ አጋጣሚ